እንግዲህ ፍቅር ለእኔ ያግዘኛል ብላ እያስገባችው ናኦል እሷንም በስተጀርባ አድርጎ የራሱን ሆነ አላማ እያካሄደ ይገኛል። በአሁኑ ሰዓት ፍቅርና ናኦል ፊት ለፊት ሆድና ጀርባ ሆነዋል። እሷም እሱን እየጠረጠረችው እሱም እሱን እየጠረጠራት ነው እዚህ ቤት ውስጥ የተቀመጡት። በመጀመሪያ እንግዲህ ያመጣችው አደይንና ሊሊን ከዚህ ቤት እንዲያስወጣላት ነበር። ሆኖም ግን መጀመሪያ እንግዲህ ከሊዲያ ጀምሯል። ሊዲያን ደግሞ እንዳስወገዳት ይናገራል። ይህንም ነገር እስካሁን ግን ለማንም ትንፍሽ አላለም። በእርግጥ ሲወስዳት ቤዛ ተከታትላ አይታለች። እንዲሁም ግን አሁን እንዳትናገር ደግሞ አንድ ከእሷ ጋር ሌላ ሚስጥር ይዟል። ሆኖም ግን በአሁኑ ሰዓት ዴቭ እየተጨናነቀ ይገኛል። ሊዲያ እንግዲህ ኤላ ቤት ነው የነበረችው ብለው ችላ ብለዋት ነበር። እነ ኤላ ሲመጡ ግን እሷ ባለመምጣቷ እንደታገተች ነበር ያወቀው። በዚህ ጊዜ እህቴ የት ገባች? የምታውቁት ነገር የለም ወይ ሲል ነበር ሁሉንም ያፋጠጠው። እሷ ግን ፍቅር ግን ቀድማ ራሷን ለማውጣት ከዚህ ጨዋታ ላይ እነ ዳይመንድ እና ኪንጎ ጠልፈዋት ሊሆን ይችላሉ፣ አግተዋት ሊሆን ይችላሉ ብላ ነበር የተናገረችው። እነሱ ስልካዋን እንደወሰዱባት ትናገራለች። ይህን የሰማው ዴቭ ደግሞ ማን እህት እንደሆነች አላወቀም ብሎ እንግዲህ እየሮጠ ሲሄድ ያንቃቸዋል። እነሱም በፍጹም ነገር እናንተ እየመጣችሁ እኛን አትያዙን፣ እኛ ልጅቱን ስልኩን ከቀማናት በኋላ አልመጣችም እና አፈላልጉን ካላችሁ እንደውም አብረን እናፈላልጋችኋለን ሲል ኪንጎ ለአደይ ይናገራል። አደይም እናንተ ሰዎች እዚህ ውስጥ እጃችሁ ገብተው ከሆነ እኔ ዴቭ እንዲህ ሲሆን ማየት አልፈልግም እና ነገርኳችሁ ስትል አስጠነቀቀቻቸው። ዳይመንድም በዴቭ በጣም ተናዷል። እንደውም አሳየዋለሁ ምንም ነገር ሲፈጠር እየመጣ የሚያንቀኝ ከሆነ እኔን አያደርገኝ እያለ እየዛተበት ይገኛል። ግን አሁን ናኦል እዚህ ላይ ሁላቸውንም ተራ በተራ ለማስወገድ ቃል በውስጡ ገብቷል። አሁን ወደ ሊሊ ነው ተረኛው ብሎ ሊሊ ጋር ሂዶ ሲቀመጥ ተነስ ምን አስቀመጠ ካጠገቤ ስትል አንቺና እኔ ፍቅርን አትወጃት አይደለ አንድ እንሁን እንስማማ ብሎ ሲጠይቃት ከኔ ካንተ ጋር ምስማማ ነገር የለኝም ተነስ ብላ እንግዲህ በጥፊ ትለዋለች። ከዛም ኤላ ድንገት ሲገባ ምን እያደረግካት ነው ብሎ በጥፊ እዚህ ቤት ጥፊና ቦክስ በቀር ሌላ ነገር አታውቁም እንዴ ሲል ይናገራል። ይገባዋል። ይሄም ሲያንሰው ነው። ሰላም ውድ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደውል ምልክቷን መጫን አትርሱ። ነባሮቹ ምንጊዜም እንደምታበረታቱኝ ከልብ ነው ማመሰግናችሁ። አደይ ቀጣይ ፓርቲ ይዘንላችሁ መጥተናል። እንግዲህ ናኦል እዚህ ቤት ውስጥ ሲገባ በፍቅር ምክንያትም ቢገባም ከገባ በኋላ ግን የራሱን ዓላማ ይዞ እያካሄደ ነው ያለው። ፍቅርም እንግዲህ ሁላቸውም ፍለጋ ብለው ሲወጡ እሱ ቁጭ ሲል ቤዛ እንደ ወንዶቹ እኮ ወጡ አንተ ወንድ አይደለህም እንዴ ስትለው ሚያገባሽን አትግቢ ስትል ነበር የመለሰችላት። እና ናኦል እፈልግሃለሁ ብላ ስትጠራው አዎ ይቺ ነገር የእናንተ ናት ብላ ቤዛ ስትናገር ሊሊ ድንገት ትሰማለች። ምን ማለት ነው ስትል ምንም አለቻት ማለት ነው። እዚህ ቤት ውስጥ አሁን ስለ ሊዲያ መታገት የምታውቀው ቤዛ ናት። ቤዛ እንግዲህ ሲወስዳት አቅፎንም እንደሆነ እንዲሁም ያስገባትን ቤት በአይነ ቁራኛ ተመልክታ ተመልሳለች። ሆኖም ግን እዚሁ አሁን እሷ ናት ብላ ለመናገር እንዳትችል እንግዲህ እሷን ደግሞ አንቺ የማፈልጋቸውን ሰዎች እነ ሊሊን ማለት ነው እዚህ ቤት ውስጥ እንዳስወጣልሽ ከኔ ጋር እጅግ ጓንቱን ስሪ ስላላት የራሷን ዓላማ ለማሳካት ስትል ግን ድምጧን አጥፍታለች። መኝታ ቤት ጠርታ ስማ የት ነው ያረካል ሊዲያን? አንቺን ሊዲያ የምትባል አላቃትም ምን አድርገኝ ሲለ ዘንበል አቅፋሃት እኮ ስትወስዳት አይቻለሁ። እንዲሁም ደግሞ የሆነ ቤት ተከታትያለሁ እስከ መጨረሻ ስትለው ደነገጠ። ግድግዳ መታ። ከዛ በኋላ እንግዲህ ያለው እድል እሷን ወደ እሱ ማስማማት መሆን አለብኝ ብሎ እሷን ወደ እሷ አስማማት። እሷም እንግዲህ የማትፈልገው ሰው እዛ ቤቱ ስላለ ሊሊን እንዲያስወግድላት ስለምትፈልግ ፈቃደኛ ሆነች። በዚህ መካከል ዴቭ በጣም የተጨናነቀ ወይኔ እህቴ ምን ሆነችብኝ? አንድ ቀን ሳላዳምጣት እሷ እኮ ከመዝፈን ከመጫወት ከመቀለድ ውጭ እኮ ምንም የማታቅነት። ሁልጊዜም ግን እንደተጨናነቀች ነው። አንድ ጊዜ እንኳ ተደስታበት አታቅም። ሁልጊዜ ይዘኝ ውጣ ትለኝ ነበር። እኔ እህቴን ለዚህ የዳረኳት እያለ በአሁኑ ሰዓት እየተጸጸተ ነው። ኤላ ራሱ በጣም እኮ አዝናኝ ነበረች እሷ። እኔ ራሱ ድብር ሲለኝ መታ ትዘፍንልኝ ነበር፣ መታ ታጫውተኝ ነበር ስትል እንደ አጀንዳውን እኮ የእሷን ብቻ አደረግከው እያለ ሊሊን በቅናት ትናገረው ነበር። ያ መልካምነቷን ለመግለጽ ፈልጌ ነው እንጂ ለሌላ ነገር አይደለም ሲል ይመልስላታል።
ከዛም በኋላ እንግዲህ ፍቅርም አንተ ልጅ እጅ ያለበት ወይ ስትለውም ናኦል በፍጹም ብሎ ይክዳል። እነ ኪንጎም እንግዲህ አሁን አንተ እናፈላልጋቸዋለን ብለህ ያልከው አደይን ስታይ እኮ ፈስስ ብሎ ነው ልብህ እንጂ አሁን ብታገኛት ምን አደረክልኝ ትልህ መሰለህ እንዴ አደይ አለው ማለት ነው። ከዛ ግን ማን ቆረጠማት? እች እኮ ሚስኪና ስልኳን እንኳ ወስደንባት ማን ወሰደብኝ የማትል ልጅ ናት። ማንኛው የሆነ ቆረጣጠማት እያሉ እነሱም እየተሳቁ እየተጫወቱ ነበረ። እና ኦዴ በላይ ሆኖ እዚህ ቤት በጉልበት ነው እንደሚያስቡት ምን ነው እንደተማረ ሰው አሰቡ እንጂ እያለ ጥፊው ሲጠናበት መረር ብሎ መናገር ጀምሮ ነበር። ዴቭም ተጨናንቆ ክፍል ውስጥ እያለ ቤዛ ቁጭ ብላ የት ልትሄድ ነው? እኔ ልቤ አልተቀመጠም እህቴን ልፈልጋት ብሎ ሲወጣ ቤዛ ደግሞ ምን ነው ወንድሞቼ እንዳንተ ተጨናንቀው እኔም ቢፈልጉኝ ነበር ጥሩ ነበር። ሊዱ እንግዲህ ነፍስሽን በገነት ያደርጋት ብላ ራሷን ትጠይቃለች። እንግዲህ ሊዱ እንዳሰናበታት ለቤዛ ሚስጥር ስለነገራት ነው። ቤዛ ግን እዚህ ጋር ምንም ቢሆን እሷ ከእሷ ጋር የደረሰችባት ነገር ስለሌለ ለዴቭ መናገር ነበረባት። ቤዛ ይህን እያሰበች እያለ አደይ ድንገት ከፍታ ስገባባት ደነገጠች። ምን ነው ደነገጥ ስትላት እንዴ አታንኳኪም እንዲ አለቻት። ለማንኛውም ምን ፈልገሽ መጣች? ስታ ምግብ ደርሷል እና እኔ ምግብ እሺ በቃ እመጣለሁ ብላ ሸኘቻትና ከዛ ደግሞ ናኦልና ፍቅር ሳሎን ተቀምጠው እኔ የምልሽ ፍቅር አላት። ናኦል ምን ነው አለችው። እጅሽ አለበት እንደ ከሊዲያ መጥፋት አላት። ኧረ እባክህ እንደውም እኔ አንተ አለህበት እንደ እያልኩ ልጠይቅ ነው እኔ እየጠራጠርኩ ነው አለችው። ፍቅርም ስንት የሚያሳስበኝ ነገር ሞልቶ እኔ እሷ ምን ብዬ ነው ማሳግታት ሊዲያን ጥለዋል። እንደውም በተቃራኒው እኔ አንተና መመስለኝ ስትለው እንዴ እንዴት እንትኛለሽ አለ ናኦል። እኔ እኮ ከአንቺ ጋር እኩል ነው የሰማሁት እሷ ልጅ መጥፋቷን አላት ማለት ነው። እንግዲህ እናያለን አለችው። ከዛ እንግዲህ ዳዊት ለመፈለግ ሲሄድ እንግዲህ ኪንጎን አገኛቸው ማለት ነው። እነ ኪንጎን ሲያገኛቸው በጣም ነው የምታሳዝነው ልጅቱ፣ በጣም ምስኪን ልጅ ናት፣ ታሳዝናለች። እኔ ግን አንድ ነገር ይቅርታ አድርግልኝና ጥርጣሬ ያለኝ ሲል ለዴቪ ነግረዋል። ምንድን ነው የተጠራጠርከው ሲለው እኔ ግን ያቺ ኮረሪማ የሆነች ፍቅር ናት የምትመስለኝ አንድ ያሳገተቻት እና እሷን አጥብቀህ ብትይዛ ሲለው እንዴ እሷ እውነት እዛ ቤት አብራኝ ተቀምጣ እህቴ እንደዚህ ካደረገችማ ታገኛታለች እያለ እንግዲህ እየተናደደ ወደዛ ይሄዳል። ከዛ እንግዲህ ይሄም ናኦልም እንግዲህ ተናዶ እንግዲህ ፍቅርን በጥፊ ነበር አንዴ የላሳት ማለት ነው። እሷ እንኳ ይገባታል ማለት ነው። ኪንጎም ለዴቭ እንግዲህ ባለፈውም እኮ ባዴ መታገት ፍቅር ናት እጇ ያለበት፣ ስለዚህ እሷ ናት ሲለው እንግዳውም እያለ እየሮጠ ሲሄድ ድንገት ሊሊንና ኤላን ያገኛቸዋል። ቆይ ተረጋጋ ብላ ትይዘዋለች። ኤላ ዝም በይ ወጊዜ ኤላ አትያዥኝ ሊሊ አትያዥ ሲያት ኤላም ተይው ይጋፈጥ የእህቱን ማንነት ያገኝ አለ። ደግሞ ዳይመንድ ምን ነው ይችን ቆርቆሮ እንደወስዶ እንደ ከግድግዳ ጋር ልትም ባደረገልኝ ይችን ፍቅር የምትባል ኮረሪማ ብሎ እንግዲህ ዳይመንድም እየተናደደ ነበር። ከዛ ቤዛ ክፍሏ ቁጭ ብላ ደግሞ አጅሬ ናኦል እያፍጫጫ ወደ ክላሷ ገባላት። ውይይና ናኦል ኬኳ ሲላት ውይይና ናኦል አለ በጣም ፈርተዋል። አሁን ሊዲያን አስወገድኳት ካላቱ በኋላ ቤዛ በጣም ፈርተዋለች እና ምን ላድርግልህ፣ ምን ልታዘዝ፣ ምን ልስራልህ እያለች ትርበተበታለች። ምን አርበተበተሽ አላት ማለት ነው። ለምን የነገራትን ነገር ማመናቅቷት ውስጡ አዘግንኗታል። በዚህ ጊዜ ዴቭ ቤቱን በእርግዶ ውስጥ ይገባል። ከገባ በኋላ ፍቅር ሳሎን ላይ ሶፋ ላይ ተቀምጣ ነበር። ሩጦ አንገቷን ነበር ያነቃት። ልቀቀኝ እንጂ ገደልከኝ እኮ ምን እያደረክ ነው ስትለው የት ነው ያደረሻት እህቴን? እኔ አንቺ እህቴን እንደዚህ ታደርጊያታለች ብዬ አላሰብኩም ነበር። የት እንዳደረሻት ብትነግሪኝ መልካም ነው። ነገርኩሽ ያለዛ ልገልሽ ነው ብሎ ሲል ከዛ እየሮጡ አደይና ሊሊ አስጣሏት ማለት ነው። ስለዚህ አሁንም የፍቅር እጅ ቢኖርበትም ከፍቅር ጀርባ አድርጎ ነው እንግዲህ ናኦል ያሰናበታት ማለት ነው ሊዲያን። ቀጣይ አሁን እንግዲህ ቤዛንንም እንዲሁንም ሊሊንንም ለማሰናበት ወስኗል። አደይንም ግን ከዛ በኋላ እሱ ምንድን ነው እዛ ቤት ውስጥ ሊያገኝ የሚችለው የሚለው ነገር እኔ በራሴ ግራ ገብቶኛል። ሁሉንም ለመውሰድና ለማገት ያሰበበት ነገር ምን አስቦ ነው? መጨረሻ ፍቅርን ብቻ ለማገኘት ነው ወይንስ ምንድን ነው የሚለው ነገር በጣም ግራ ያጋባል። እንግዲህ ባርኮቴም ደውሎ በነገ ላይ ይመጣል ስትል ነግረዋለች ፍቅር ለዴቭ
ዴቭም በጣም በእህቱ እየተናደደ እና እያዘነ ይገኛል። በዛሬው በዚህ ተሰናብቻለሁ። አመሰግናችኋለሁ።